ከናመጣጡ የመመለስ ምርጥ ዱርዬ ነኝ ግን አንቺ እንደምታስቢኝ ሰው አይደለምሽ አይደል ጩባውን ቀልቅራሽ ልታስጠጪ ነበር ምን ማለት ነው አቃውና ራስሽ ከደበቅሽ በኋላ እኔ ልታስበይኝ ነበር እና ሌባ አይደለም እያልሽ ነው ለምን እንደዛ ማለት እንደፈለግሽ ገብቶኛል ናታንም ተወጇልሽ አይደል አልወደውም ግን አንቺ ምን አገባሽ ኤቢ ኤውልሽ እኔ ሰው ነው ይራበኝ ምን ችግር አለው አሁን አንቺ እትሽ ብታደርጊ እንደው ውሃ ብታቅፊኝ ብታወሪ ምን ጣጣለሁ ባልተክምሽ አልጎዳሽማ ማ አንቺ የኔት ናታን ተወጇልሽ አልሽ ደግሞ አልወደውም ሲጀመርስ ምን ነው የሚወደደው ታይዋክሽ አኛው አጥብሰን የበላን አራዳነ ኪዲን አግዝሻለሁ ነገርኛ ይውልሽ እንግዳስ እንዴት መሰለሽ የምትረጂኝ ናታን አስቀይም ድጋሚ ክፍሉ እንዳትገቢ እንዴ ናታን እኮ አራዲዬ ልጅ ነው ለምን ደው ማስቀይም እኔ ልታግሽኝ አይደለ በቃ ይሄን አድርጊልኝ ኤቢ እንኳን አትችል አንድ ነገር ልንገርሽ አይደል እኔ ለናታን ስል ሰው ልገድል ይችላል አሁን አልፈልግም ስትል ነበር በቃ ማለት ወርቆች ከምርህ ነው እውነቴን ነው ነግሬሽ ነበር እኮ ልታምኚኝ ይገባል ብዬሽ ነበር አምናለሁ ደርዬ ግን ቆይ ሽቷሽ ብላ ምናምን መለስ ይችላል ይኸውልሽ አንቺ ዳጣ እንደወሰደች እርግጠኛ ነበርሽ ግን ይኸውልሽ እርግጠኛ ሆነሽ ትክክል አልነበርሽ እንዴት እሷ አልወሰደችውም እያልከኝ ነው አዎ ዳጣ ምንም አታውቅ አልወሰደችም ነበር ስም ብለን ነው በከንቱ የጠረጠርናት ታዲያ ታገኘው አሁን ማወቅ ያለብሽ ዳጣ እንዳልወሰደች ነው ይሄ ሁሉ ጥፋት የተፈጠረው በኔ ጥፋት ጭምር መሆኑ ምንድነው ደግሞ ያንተ ጥፋት ይኸውልሽ ባለፈው ጊዜ ያንቺ ኮሜዲ ነው ቁልፉ ስለተበላሸ እስከሚሰራ ብዬ አንቺ ጋር ያሉት ንብረቶች በሙሉ ወደኔ ኮሜዲ ውስጥ አድርጌ ቆልፌበት ነበር እና እሱን አልነገርኩሽ ተውዳሪ ልጅቷ ዋሽልኝ ብላ እየዋሸላት ነው አይደል እንዴ ቆይ ለምን ብዬ ዋሻለሁ በእውነት እንደዛ ከሆነ በጣም ያሳፍራል በቃ እሺ ይቅርታ ጠይቃታለሁ እሺ ማለት እኔ ምን ቆይ ግን ሲሳይ ከሚስቱ ውጭ ማቅጥ ነበር እንዴ እቺን የምታክል ሴት ልጅ አደረሰ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ ዛሬ ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው እንግዲህ ዳጣ ሳትሆን ኢሜነች ወርቁን የሰረቀችው አባታ ያዛት ማለት ነው አባዬ እንደምታስበው ቆይ ምን ስትል ነው ይሄን አሰብሽው ቆይ ዳጣ ለምን ነው ሌባ እንድትሆን ያደረግሽው ለምን ልጅ ብሎ አሁን ያደረግሽበት ምክንያትሽን ምንም ነገር ሳትደብቅ እውነቱን እንድትናገሪ እፈልጋለሁ እጅ ከፈንጂ እሷን ቻውቃ ሻንጣ ውስጥ የከተተችው አባዬ እባክሽን አሁንም ቢሆን አትዋሽኝ እውነቱን ንገሪኝ እያለ ሳፋጥጣት ነበር አባዬ ለእናቴ እንዳትናገር እባክህ ይቅርታ አድርግልኝ ብላ ይቅርታ እየጠየቀችው ነበር ዳጣ ቁጭ ብላ ከሰላምዬ ጋር እያሰበች ነበር ሰላምዬ ዳጣን እጅግ በጣም አርጋ በጣም ተወዳታለች ከዛ እንግዲህ አሁን ዳጣን ይቅርታ መጠየቅ አለብሽ ብሎ አባዬ እባክህ እሺ ዳጣን ይቅርታ ጠይቃለሁ ግን እኔ እንደሰረኩ እኔ እንዳነሰው ወርቁን እኔ ሻንጣው ውስጥ እንደከተትኩ አባዬ እባክህ ለማንም አትናገርብኝ እባክህ እየለመንኩ ነው እሺ ልጄ አሳልፌ አልሰጥሽም ግን ዳጣ ይቅርታ መጠየቅ አለብሽ እያላት ነበር ሰላምዬና ዳጣ ሰላምዬ ቆይ አንቺ ልጅ የለሽም እንዴ እያለት ነበር ዳጣ ሰላም እናቷ ነች ነገር ግን እናቷ መሆን አላወቀችም ማለት ነው እሷም ልጇ እንደሆነች አላወቀችም ነገር ግን ልክ እንደ ልጇ በጣም ተወዳታለች በጣም ተሳሳለት እንግዲህ ኢሜን ይቅርታ መጠየቅ አለብሽ ዳጣ ብሎ ደረጀ ይቅርታን አስጠየቃት ማለት ነው ዳጣ ይቅርታ አድርግልኝ አለቻት አረ አቦ ችግር የለውም አንድ እህቴ ብላ አቅፍ አደረገቻት ዳጣ ግልጽና ንጹህ ነች ነገር ግን ኢሜ እሷን ከዛ ቤት ለማባረርና ለመጉዳት ትሞክራለች ልጄ ካሁን በኋላ አንድ ነገር ብታረጊ ምንም ይቀራልልሽም ይሄንን ድርጊት እኔ እንዳደረኩ እሸፋፍናለሁ ድጋሚ ግን ዳጣን አንድ ነገር ለማድረግ ብትሞክሪ ኢማኒ እጎዳሻለሁ ብሎ ያስፈራራታል የውሃና ጓደኛው አንድ ላይ ወጥቶ ውጭ ላይ መናፈሻ እየተቀመጡ እየተጫወቱ ነበር ዳጣ በቆ ናታን ሲመጣ አጮልኝ ምናምን እያለች ነበር ከዛ ቆይ በጥፊ ነው እንደምናጨው እያለች ነበር የውሃ አይደለም ደውሉልኝ ማለት ነው በቃ ለማንኛውም ዘና በሉ ብላ ጥላቸው ትሄዳለች እንግዲህ
ደረጀ ለሚስቱ ሁሉ ነገር ነገረው ማለት ነው። የጠፋ ወርቅሽ ተገኝቷል ነው እያላት ነበር። እጂ ደረጀ ምርና ተገኘ ከየት ተገኘ እያለችው ስትጠይቅ ነበር። ያው እንዳልሽው ተሳስተሻል፣ ነገር ግን ዳጣ አይደለችም ወርቁን የሰረቀችው፣ ይሄ ሁሉ የኔ ጥፋት ነው። ካንቺ ቁም ሳጥን ውስጥ አውጥቼ የኔ ቁም ሳጥን ውስጥ አስቀምጬ ነበር፣ ለዛ ነው እንጂ ዳጣ አልሰረቀችም ነበር ብሎ ነገራት። የምርና የዋሸለት አይደለም ማለት በጭራሽ የዋሸው አይደለም። ስለዚህ ዳጣ ምንም የምታውቀው ነገር አልነበረም፣ ዝም ብለን ነው የከሰስነው፣ ንጹህ ነች ብሎ ነገራት። በጣም ይቅርታልኝ ጓደኛዬ፣ በጣም ይቅርታ አድርግልኝ ውድ ባሌ፣ ሌባ አደረጋት ልጅቷን እያለች ከዛ ሃይ አሁን በቃ ስትመጣ ይቅርታ ጠይቃለሁ፣ በጭራሽ የማይታመን ነገር ነው እያለች ነበር። ለእሜ እንደውም የምነግርሽ ነገር አለ፣ ቆይ ምን ሆነሻል? ፊትሽን ጥለሻል እያለቻት ከዛ እንደውም ያልነገርኩሽ ነገር አለ፣ ያወጡ እኮ ተገኝቷል፣ ዳጣ ሳትሆን አባትሽ ነው ሌላ ቦታ ያስቀመጠው ወርቁ፣ አባዬን አማሽ ማለት ነው። አሁን ደግሞ ዳጣ ላይ እንድትሳበብ አባቷ ውሸታም እንድትባል የማትፈነቅለው ድንጋይ የላትም። ምን ጉድ ነች እቺስ! እንደውም አባቷ ጉዳን ሸፍኖለት ለማንም ሳይናገር ቀርቶ አሁንም ደግሞ ዳጣ ነች ትላለች። ለሷ ለምንድን ነው የምዋሸው እያለች ነው። ጭራሽ በገዛ ጥፋታ ማለት ነው እሷን ጥፋተኛ ለማድረግ እየጣረች ነበር። አረች የባክሽ ተረጋጊ፣ እንደዚህ አትሁኝ። አንቺ በናታን ነው ቀንተሽ ነው እንደዚህ የምትሆኚ? አዎ ከሱ ክፍል እኮ አትወጪም፣ 24 ሰዓት ዛሬም ተጋድማ የምትውለው ምንም በጭራሽ እንደዛ ልታረጋችን እያለች ናታም አንድ ላይ ቁጭ ብሎ እያወሩ ነበር። ከዛ ውሃ ቆይ ዳጣ የት ሄዳ ነው? ዳጣ ናፍቀኛለች እያለች ስትጠይቀው ነበር። ዳጣ የት እንዳለች አናውቅም፣ ጓደኞቿ ጋር ሄዳለች ስለው ቆይ አንተ ጓደኞቿ ጋር እንደወደ በምንድን አወቅ ብላ ጠየቀችው። ከዛ ነግራኝ ነው። ቆይ አንተ መስሎንክ ነው ለአንተ የምትነግረው ምናምን እያለች እኔ እኮ ዳጣን በጣም ወዳታለሁ ናፍቀኛለች እያለች ነበር። የውሃ የእውነቷም ከልብ ትወዳታለች ማለት ነው። እንግዲህ ዳጣን የምጠላው ኢሜ ብቻ ነች ማለት ነው። ከዛ ከኢሜ ጋርና ከውሃ ይጣላሉ ማለት ነው። ከዛ ናታን ያገላግላቸዋል። ምን ይሆናችሁ ነው? ህፃናችሁ እንደ እናንተ አንቺ መርፈሽ ተቀመጪ፣ ልክ እንደ ህፃና የምትቦጫጭቁት ቆምኖሽ አንቺ እንደ ታላቅ አትሆኝም እንዴ ብሎ ኢሜል ይቆጣል። ከዛ ዳጣ ትመለስና ወደ ቤት ከዛ ላወራሽ እችላለሁ፣ ግን እኔ ካንቺ ጋር በጭራሽ ላወራ አልችልም፣ ስለዚህ ውጭልኝ ክፍሌን ልቀሽ ትልና ትሳደባታለች። ከዳጣ አቦ በቃ ካልፈለሽ ይወጣልሻል ብላ ጥላት ትወጣለች ማለት ነው። ሰላምዬ ከናታ ጋር እያወራች ናታ ክፍል ገብታ እያጸዳች ነበር። ሰላምዬ እስቲ ዛሬ እንኳን የኔን ክፍል ላጽዳ እባክሽ አምጪ ይላታል። አይ ናታ በጭራሽ አሁን እኔ አጸዳለሁ እባክሽ ቁጭ በል ትልና ጽዳቷን ትቀጥላለች። ከዛ እስቲ ቁጭ በይ ትንሽ እናውራ ብሎ ከዛ ቤተሰቦቿ የት እንዳሉ እንደውም ክፍለ ሀገር እንዳሉ ትነግረዋለች ሰላምዬ ማለት ነው። ሰላምዬ ልጅ ምናምን እያላት አይናታ አንተ ነገባች ታደላለች እያለች ስትወድሶ ነበር። እንግዲህ በመጨረሻ ኢሜና ዳጣ አንድ ላይ እያወሩ ነበር። ቆይ አንቺ ነሽ ወርቆቹ እኔ እንደወሰድኩ ስታስመስይ አትዘተሽ እያለ ስትጠይቅ ስለምን የምታወሪ ነገር እኔ አላውቅም እባክሽን ተነክቶብሻል እያለቻት ቆይ እኔ ምንሽ ለምንድን ነው እኔ የምትጠይኝ ናታን ተወጂዋለሽ አይደለም እንዴ ብላ ጠይቀችው። አይ አልወዱም። ቆይ ምን ይወደዳል ደግሞ ብላ ስታስመስል ነበር። አልወዱም ብላ ትክዳለች። ትሰሚኛለሽ እኔና አንቺ በጭራሽ አይታማች ልንሆን አንችልም። አንቺ በጭራሽ እኔ እህት ልትሆኛል። አንቺ እኮ የጎዳና ተዳዳሪ ነሽ። አዎ ልክ ነሽ። ጎዳና ነው ያደጉት፣ ጎዳና ነው የኖርኩት፣ ለዛም አራዳ ጎዳና ነኝ እያለች ነግራት ነበር። በዛ ታመነጫጭቃትና ከክፍል ውጭ ወደ ካፍራ ታስወጣለች። ከዛ ቀን ላይ ውሃና ጓደኛ አንድ ላይ ይሄዱ ነበር። ናታን ዳጣ የት ሄዳ ነው ምናምን ብሎ እየፈለጋቸው ነበር። ከዛ እና እናቷ ደግሞ ቤት ቁጭ ብለው እንግዲህ ዳጣ እንደውም እማዬ የአባዬ ልጅ ሳትሆን አትቀርም፣ ቆይ እማዬ ለምንድን ነው የዲኤንኤ ምርመራ የማናደርገው እያለቻት ነበር። ምን ታች ከዚህ ቆይ አባትሽ እንዴት ነው የምታስቢት? ትሰሚኛለሽ? አባትሽ ይሄን ነገር ስታወሪ ቢሰማ ይገልሻል ብላ ታባራታለች። እማዬ እውነቴን እኮ ነው የዲኤንኤ ምርመራ ቢደረግ ትክክለኛ ልጁ በጣም ሆነች፣ ነገር ግን ልጅ አይደለችም። ይሄንን ድርጊትሽን ይሄን ነው ያልሽው አባትሽ ከሰማ እመኝ ይገልሻል እያለቻት ዳጣን ተቀብላታለች። የእንጀራ እናቷ ማለት ነው። እንግዲህ ዳጣን አንድ ነገር ቡና እያፈሉ አንድ ላይ አንዳንድ ነገር እየጠየቀቻት ነበር እንጀራ እናቷ። ከዛ የት ነው የተወለድሽው? አባትሽ ማን ነው? የት ነሽ የተወለድሽ ብላ ስታጣራ ነበር። ከዛ ደረጀ ተደብቆ እያዳመጣቸው ነበር መኝታ ቤት ሆኖ። ከዛ ዳጣ ብሎ ይጠራታል። አቤት በላ ወደ መኝታ ቤት ሲገባ የት እንደተወለደሽ እንደውም አንዳንድ ነገር ጠይቀሽ አላቅም ቢያት ምናምን ይላል። እሺ በቃ መጀመሪያ ሳመኝና ከዛ ይሄዳለሁ እያለች ነበር። ከዛ እሺና ጉንጫን ይስማታል። እንግዲህ በአባቷ ስትሳም በእጅግ በጣም ደስ ብሏታል ማለት ነው። ከዛ ትሄድና እንግዲህ እንጀራ እናቷን እንደዛ አዎ የተወለድኩበትን አላቅም እዛው ምናምን እያለችው ከዛ የአባትሽ ስም ማን ነው ስትላት
የአባቴ ስም እንኳን መጥራት አልፈልግም ምክንያቱም ወልዶ ጥሎኛል እያለች አይ ምንም ወልዶ ብጥልሽ እኮ አባትሽ ነው እያለቻት ነበር። አው ግን አንድ ነገር እንግርሽ የኔልሽ በቃ ዘውሉ ነገር ይቅርታ ካለቻት በኋላ ናታን ጋር እንዳትቀርብ ትምህርቱን እንዳጠና ትነግሯል። አረ በቃ አብሽር በቃ አልጠጋውም ችግር ነው ትላለች ዳጣ ግልጽና ፍለቤት የምትናገር ነው። እሺ ነች ብላታ መሰግናል። አው ብዙ አትቀርቢ ለትምህርት እያለችው ስነግረው ከዛ ሳም ተስማማለች። የውሃ ደግሞ ሰላምዬን እጅግ በጣም ተወዳታለች። እያቀፈች እሷን እየሳመቻት ነበር። ሰላምን በጣም ተወዳታለች። ሰላምን ታቀብታታለች። እንግዲህ ጩጫ የቤቷ ልጅ ማለት ነው። ዳጣና ናታን ለመኝታ ቤት ትገባና ቆይ መቀመጥ ይችላል እንዴ ናታን ስትል አው ናኔ ለዳጣ ብሎ አንዳንድ ጥያቄ እየጠየቃት ነበር። እሷም በደስታ እየመለሰችልን ነበር። ኢሜን ተናዳ ስለነበረ አንድ ላይ ናቸው ብላ ለናታ መጣ አቃጠረች። እማዬ አብደሻም እንዴ በጭራሽ እንደዛ ሊሆን እማዬ ከፈለግሽ ነይና ላሳይሽ ምን እንደማወሩ እያንዳንዱ ነገር ቀስቤና እናዳምጣቸው ከናታ ጋር ከሱ አትለቀቅም ብዬሻለሁ እኮ እያለቻት ነበር። ከዛ ናታ ምን ነገር እንድታስብ ካደረገች በኋላ ናታና ዳጣ አንድ ላይ እያወሩ ነበር። ከዛ ቀስ ብሎ ለማዳመጥ ይሄዳሉ ወደ ክላሳቸው ማለት ነው። ናታን እንግዲህ አንዳንድ ጥያቄ ዳጣን እየጠየቃት ነበር። እስቲ ፍቅረኛ አለሽ ወይ ምን እያለ ፍቅረኛ ይሄ ባል ምናምን የሚባለው ነገር አረኔ የለኝም ብዙ ወንዶች ጓደኞች አሉ ግን ምናምን እያለች እንግዲህ ጎዳና ተዳዳሪኝ ምንም እንትን ቦታ መስጠት ነገር የለም ህይወታን ለማዳን ወይን ደግሞ በልታ የምታደር ብቻ ነበር የምታስበው እንጂ ስለዚህ ነገር ስለ ፍቅረኛ ምንም ሐሳብ የላትም። እነሱ ግን ወደ መጥፎ ነገር ተረጉመው እያዳመጧት ነበር። እሷ የምትናገር ቃላቶች ታዲያ ወንዳታ አላቅም ምንም እያልሽ ነው እያላት እየጠየቃት ነበር። አረኔ ምንም ነገር የለም እያለችው እና ጅራንታ እናቷ አንድ ላይ ቆሞ እያዳመጡ ነበር። ከዛ ዳጣ በነጻነት እያወራች ነበር። ከዛ ጥያቄው ቀጠለ። እነሱ ጆሮአቸውን ደግፈው እያዳመጡ እኔ ፍቅረኛ ምናምን የለኝም እኔ ሁሉ ጓደኛ እያለችው ስትነግሮ ነበር። ናታ ዳጣን እንደሚወዳት ልነግራት ስል ከዛ በሩን በርግዶ ይገባል። እኔ ግን እያለ ከዛ ፍቅር እንዳያዛትና እንደሚወዳትና ሳማጣት እንደማይፈልግ ልነግራት ስል ከዛ በር ስል ተደብቆ እያዳመጡ ነበር። እናቷ ከዛ በሩ ድንገት ብርግድ ብሎ ወደ ውስጥ ይገባል። ዳጣ እዚህ ምን ትሰራለሽ? አይ ምንም ናታን ከመጥቼ ነው እያለችው ነበር። ከዛ ዳጣ የምትናገረው ነገር ጠፋባት። ናታም እንደዛው ዳጣም ደነገጡ ሁለቱም ምክንያቱም እንደሚወዳትና ከሷ ጋር መሆን እንደሚፈልግ እንነግራት ነበር። ነገር ግን እነሱ መጡና ቆረጣቸው ማውራት አልቻሉም። ከዛ እንተፈጠረ ብሎ ይደነግጣሉ። ከዛ እነሱን ብርግድ አድርጎ ቤቱ ያወራችው ነገር ሁሉ ሰምተናል። ቆይ ናታን ምን ለማድረግ እየተሰፍቱ ነው ልጅቷን እያለች ስትጮህባት ነበር።